አንዳንድ ክላይንቶች እኔ ጋር የሚመጡት ትንሽ እድሜያቸው ገፋ ያለ ነው እና ሁል ጊዜ እድሜ ጥሎኝ ሄደ፣ ምናልባት በአንቺ እድሜ እንደዚህ ባደርግ ኖሮ ይሄንን ባቅ ኖሮ ይሉኛል። ለምትያሉ አንድ ነገር እውነት ነው። አንዳንድ ጊዜ እንዲህ ባደርግ ኖሮ የምንላቸው መዓት ነገሮች አሉ፣ ግን አሁንም ጊዜው አልረፈደም። ሶ የምነግራችሁ አንድ ቲፕ ለዚህ ምንድን ነው መሰላችሁ? ኢዳዝም ማተር እድሜያችሁ ምን ያህል ሆነ ምን ሆነ፣ ነገር ግን ከአሁኑ ጀምራችሁ ላይፋችሁን ኦዲት አድርጎ። ምን ማለት መሰላችሁ? ለምሳሌ አሁን ያላችሁበት እድሜ 35ም 45ም 55ም ኦር ኢቭን ያንግ ብትሆኑ ማለት ነው። ቆም ብላችሁ እስቲ የራሳችሁን ላይፋችሁን ኦዲት አድርጉ። ማለትም ጓደኞቻችሁን ተመልከቱ፣ ጊዜያችሁን የት ላይ እንደምታጠፉ ተመልከቱ። ከምንም በላይ ደግሞ የምትኖሩት ህይወት አሁን የመረጣችሁትን ነው ወይንስ የተገደዳችሁበት ነው? ማለትም ለምሳሌ አሁን አንዳንዶቻችን ስራ የምንሄደው ግዴታ ሆኖብን ነው ራይት። አንዳንዶቻችን የሆነ ነገር የምናደርገው ግዴታ ሆኖብን ነው። but it doesn't have to be። የምሬ ነው። እኔ ያው ምስክር ነኝ ለዚህ ነገር። ቻናሌ ዴዲኬትድ የሆነ ይሄን ነገር በማውራት ነው። የምታደርጉት ነገር በህይወታችሁ ግዴታ ስለሆነባችሁ መሆን አይጠበቅበትም። እንድ ለረጅም አመት ደግሞ ይሄንን ነገር ዝም ብላችሁ ስታደርጉ እድሜያችሁ በእናንተ አነጋገር ጥሏችሁ ይሄድና ከዛ ቆም ብላችሁ ስትመለከቱ ወይኔ እንዲህ ባደርግ ኖሮ ትላላችሁ። ስለዚህ አሁንም ያ እድል አላችሁ ማለት ነው። ምክንያቱም የዛሬ ዓመት አሁንም ይመጣልና ይገነሰ ወይኔ የዛሬ ዓመት እንዲህ ባደርግ ኖሮ። አሁንም ያንን ነገር እንዳትደግሙት ቆማችሁ ኦዲት ማድረግ አለባችሁ። trust me, this thing will change your life።